እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት ቲክቶክ አይደለም። ልጅ ይወጣል እንጂ አባቱን አይቀርም። ትልቅ ማስተካከያ ስለ ውድድሩ ቀን ኮካ ጥሩ ነው ለማለት ፔፕሲ መንቀፍ ጥሩ ነው ብያስ የአርሰናል ጨዋታ ቀን ምን አለች? 300 ሺህ ብር ቁማር አሲዛ እና ምን ልላችሁ ነው የበላሁትን የቁማር ብር ጎበስ የኔ ቆንጆ እናቴ እሺ መቶ ብር ታወጣና 1000 ብር የማትረፍ ሲቹዌሽናል ፎርስ የመፍጠር እንትናለችና ከ10 ሺህ በላይ ላይክ የሚያገኝ ከሆነ ለዚህ ቤት 1 ኪሎ ስጋ ይዤ እመጣለሁ። 1 ኪሎ 20 ሺህ ላይክ ካገኘው 2 ኪሎ ስጋ ትላለ። ሰው ስጋ ለምን እንደሚገዛ ተመልከትልን። ዋው እንዴ እንዴ ይሄማ በጣም ነው የሚያስጎመጀው። እስቲ ልቅመስለት። አራቀረሻችሁብን አንዳንድ ሰዎች። ተው አትበሳጭ ነገር እግዚአብሔርን አንበሳ ባስ ውስጥ ዋሌቱን ከ860 ብር ጋር በቅጽበት የተሰረቀው ግለሰብ ይው ተናግር ያለው ዋሌቴን አሁን እዚሁ ነው የተነጠቁ ብትመልሱልኝ ይሻላል ካልመለሳችሁልኝ በ1993 ዓ.ም ዳር 14 አባቴ የሰራውን ታሪክ እደግመዋለሁ በማለት በቁጣ ተናገረ። علي سمارة الناتو علي سمارة مستوية مكترة علي سمارة يانا تشوبلا مقالي سمارة ودوك اسكازانو علي سمارة اندوا كاترة علي سمارة 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 يا شمالة አንተ ያዛችን ብር ያዛችን ብር 5 ደቂቃ ሙሉ ጨፈር ነው እንዴ? ያዛችን ብር ያዛ አምጣ ምን ምክሩ ብቻ ምን ያረጋል? ሰላም ብለናል። እጅ ነስተራል አንገደፍተናል። ይሄው መተናል። ቤተሰቦቻችን አጃይብ ከሚያሰኙ ቪዲዮቻችን ጋር ጎን ለጎን ተከስተናል። ከቪዲዮቹ ጋር ነው ወንድማችሁ ተሙ ንጉሴ እንዲሁም ግስላው ከካሜራው በስተጀርባ ቅመሚት ይበልሽ መድኃኒዓለም አብረን በመሆን ነው ማለት ነው። ዛሬም እንደተለመደው አጃይብ የሚያሰኙ ቪዲዮችን ሰብሰብ አድርገን ለእናንተ ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ቲቪ ሾው አደረኩ እኮ። ቪዲዮውን ከመጀመራችሁ በፊት መጀመሪያ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ በስተመጨረሻም የደወል ምልክቷን በመንካት ቤተሰብ እንዲሆኑ ከወዲሁ እንጋብዛለን። ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን የተለመደችውን ምልክት ቦክ በማድረግ እንድትመለከቱት እንጋብዛችኋለን ማለት ነው። ኤግዛክትሊ ዩቲዩብ ቻናላችን እንግዲህ ሽምግልና እየተላከለት ነው። ለአቅመ ማስተዋቂያ ደርሳለች። ኦልሞስት ወደ 27000 ሰብስክራይበር ደርሰናል ማለት ነው። ገፋ እያደረጋችሁ 30000 እንድንሞላ አፕሮክሲሜትሊ እኮ 30000 በለው። አዎ የእናንተን እገዛና ድጋፍ ትፈልጋለች። እባካችሁ ቪዲዮውን ላይክ እያደረጋችሁ ወደ ቪዲዮ። ክቡራትና ክቡራን ቤተሰቦቻችን እንደተለመደው ዛሬ አበይት ጉዳይ ነው ይዤላችሁ የመጣሁት። እሱ ምንድነው? ከዚህ ቀደም የኤምኤምኤ ወይም ደግሞ ሚክስድ ማርሻል አርት ፋይት ውድድር በኢትዮጵያ ተካሂዶ ነበር። ውድድሩ እንደ ኢትዮጵያ በሚያምር ሁኔታ ለመጀመሪያ ጊዜ አይተነው በማናቀው ሁኔታ ነበር የተዘጋጀው። እናም ድጋሚ እንዲካሄድልን ሁላችንም በሶሻል ሚዲያ ቅስቀሳ ስናደርግ ነበር። ቅስቀሳችንም ተሳክቶ ፋይቱ ሊደገም ቀን ተቆርጦለታል። ነገር ግን አሁን ላይ ፋይቱን በተመለከተ አዲስ ነገር ተፈጥሯል። ምንድነው ተሙዬ አዲስ ነገር የተፈጠረው? የሚገርመው ነገር ይህንን ፋይት ያዘጋጁት ጌች ነበሩ። ያው የመጀመሪያው የስዊት ቦክስ ባለቤት ነበረ። ኢትዮጵያ ውስጥ የሚገኙ በስፖርት ላይ ያሉ ፋይትን በተመለከተ መተው እንዲወዳደሩ እድል ሰጥተው የሚያሟሙቀው ቲክቶክ ነው ይታወቃል። ቲክቶከሮችም ተሳትፎበት ለመጀመሪያ ጊዜ የሚገርም አንተ እንዳልከው ፋይት አይተን ነበረ። አሁን ላይ ግን ተግዳሮቶች እየተነሱ ነው። ከእነሱ መካከል ምንድነው ጉዳዩ ሁለት ሆኗል። አንደኛው የነጌች ቲም ነው። አንደኛው ደግሞ ቅርብ ጊዜ አዲስ ፋይተሮችን ከውጭ ያስመጥተን ፋይት እናደርጋለን ያሉ ግለሰቦች አሉ። እነማን ናቸው እባክህ? አብረን ምን ይሆናል እንግዲህ ወንድም የተሙ እንዳለው አሁን ላይ አዲስ የፋይት ውድድር አዘጋጃለሁ የሚል አካል መጥቷል። ያዘጋጀውን ፋይት በተመለከተ ጋዜጣዊ መግለጫ አዘጋጅቶ ነበረ። እዛ መግለጫ ላይ ማን ተሳተፈ እንዲሁም ምን አሉ የሚለውን ከዚህ ቀጥሎ እናሰማችኋለን ማለት ነው። የትም እንዳትሄዱ አብራችሁን ቆዩ። ኤግዛክትሊ ወደ ፕሮፌሽናል እየመጣው ይመስላል። አይ ጥሩ ላይ ነህ። በቃ አሁን እዚህ አይ በቃ ልክ ነህ። የማይገመት ሰው መሆን አለ። ዝም በል። እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት ቲክቶክ አይደለም። ልጅ ይወጣል እንጂ አባቱን አይቀርም። እንደሚታወቀው የመጀመሪያው ኤምኤምኤ ፋይት ኢትዮጵያ ውስጥ ሲዘጋጅ ኢትዮ ፋይት ነው ያዘጋጀው 2010 ላይ። ይሄንንም ደግሞ ከዚህ አጋጣሚ በደንብ ማህበረሰቡ እንዲያውቅ ይገባል።
የኢትዮ ፋይት ናይት ክሬዲት መውሰድ ስለሌለብን ሲጀምር ደግሞ እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት የቲክቶክ አይደለም። ሜን ኢቨንት የሚሆነው በስርዓቱ ስፖርቱ ላይ ተወዳድረው ያለፉ የስፖርቱን ዲሲፕሊን የጠበቁ ፕሮፌሽናል ተወዳዳሪዎች ሀገራችን ውስጥ ይመጣሉ። ስፖርት ላይ እንዳለ ፕሮፌሽናል ሰው ስናገር ለህዝብ ማሰብ በተለይ ደግሞ ለወጣት ፋይት ማድረግ የቃቃ ጨዋታ እንዳልሆነ ዝም ብሎ የአርቲስት ኢቨንት ሳይሆን ትክክለኛ ማርሻል አርትን የሚጠቀስ ነገር ትውልድ የሚቀረጽበት አገር ባንዲራ የሚያውለበለብ ትውልድ እንዲያ እናደርጋለን። እንደው እስከዛሬ ምንም ማድረግ እንዳልቻለን ምንም አቅም እንደሌለን ተደርጎ እየታሰበ ከሆነ ከዚህ በኋላ መጀመሪያም ነበር አሁንም አለ የተሻለ ነገር እናሳያለን። ህዝቡ የተሻለ ነገር እንዲያደርግ እኛም የጋራችንን ጥረት እናደርጋለን። ልጅ ይወጣል እንጂ አባቱን አይደለም። በጣም ጥሩ ንግግር ነው። እንግዲህ አበይት ነጥቦችን አነሳና እንወያይባቸዋለን ማለት ነው። እሺ በቅድሚያ ስቱዲዮ ድረስ አክብረህ በእናትህ ጭራሽ ተመስገን ይኸውልህ ወጣልሃለሁ። ተመስገን ስነ ስርዓት ነው። ከፍለህ መስሎ ነው እዚህ ቁጭ ያልኩት። ትችል ነው ሄዳ አሁን ያቀረብኩ ነው። በቃ አሁን እኔ ሳቀርብ መሀል ጥልቅ አትበል። ዜና አቅራቢ መሰለኝ አለበዛውም እንዴ? ይቅርታ አንተንም አክብረኝ ስለመጣ ምን አክብረኝ እላለሁ። እኛ የምናዘጋጀው ፕሮግራም ዝም ብሎ ፕሮግራም አይደለም የሚል ሀሳብ ወንድማችን አንስቷል። በዚህ ላይ እንግዲህ እኔ ልናገረው የምፈልገው ምንድነው የተዘጋጀው ፕሮግራም ዝም ብሎ ካልሆነ እስካሁን የታለ ታዲያ በዚህ ልክ የተዘጋጀ ፕሮግራም ያየ ነው? እሺ ሁለተኛው ደግሞ የቃቃ ጨዋታ ወይም የቲክቶከሮች ጨዋታ አይደለም ብሏል። አብዛኛውን በስፖርቱ ከፍተኛ ደረጃ መድረስ ይችላሉ ብሎ ለረጅም ዓመት ሲለፉ የነበሩ ሰዎች ለምሳሌ ቦክሰኛው ኤርሚያስ ጆንም ቢሆን ስፖርቱ ላይ ያለ ሰው ነው። ንቃተ ህሊናም ቢሆን ስፖርቱ ላይ ያለ ሰው ነው። ወደ እየተወዳደረ ነው። ቲክቶክ ላይ እንትን መጡ እንጂ ቲክቶክ ላይ ራሳቸውን በደንብ ፕሮሞት አደረጉ እንጂ ዝም ብሎ የሚባሉ አይነት ሰዎች አይደሉም። በኔ እይታ ልጅ ቢሮጥ አባቱን አይቀድምም ይላል። ልክ ሊሆን ይችላል። ትክክል ነው። ምንድነው ግን እስካሁን ድረስ እኔ ኢትዮጵያ ውስጥ ተወልጄ ይህንን ሁሉ ዓመት ስኖር የዚህ አይነት የቦክስ ውድድር አይቼ አላቅም። አይተህ ታውቃለህ? አይቼ አላቅም። አይታችሁ ታውቃላችሁ? ለእናንተ ትቼዋለሁ። ያው እቺ እንትኗል ልጅ ቢሮጥ አባቱን አይቀድምም የሚባለው ላይ አባት ደግሞ ሲመክር ነው የሚያምርበት። ትክክል ብለሃል። ሲመክር ነው የሚያምርበት። ኑ እስቲ እናውራበት ነው ጉዳዩን ፊክስ እናድርገው ሲባል ነው የሚያምረው እንጂ ተረትማ ምን ጥሩ ነው ተረቱ። በእርግጥ ጨዋታን ጨዋታ ያነሷል ለማለት ያክል ነው። እና መቼ ነው ኢትዮጵያ ውስጥ ዶሮ ባረባ ሸለመጥማጥ አረባ የሚባል አይነት ተረቶችን ይዘን እየኖርን ለምንድን ነው አብረን እንስራ አብረን እንደግ? እስካሁን የሰራችሁት ስራ በጣም ጥሩ ነው፣ አፕሪሺየት የሚደረግ ነው። እኛንም አሳትፉን የሚባለው መቼ ነው? አበወደው መስሎ ነው የሚተርቱት። ይሄን ትውልድ በማየት እኮ ነው ግሴ ፊውቸር ይሄ ምንድነው የሚባለው ፈርዘር በማሰብ ነው የሚተርቱት። ለምንድን ነው እንደዚህ ቀንጭረን የቀረንም? በእርግጥ ውስጥ ለውስጥ የራሳቸው ችግር ሊኖርባቸው ይችላል። እኔ አሁን እየታየኛለሁ ማለት ነው እንጂ በሰላም ሰው እንደዚህ አይነት ንግግር ሊናገር አይችልም ብዬ አስባለሁ። ትክክል ግሴ እንደው እዚህ ላይ የሆነች ነገር አክል እናርገባትና እስቲ ትንሽ ለነሱ ማሳብ እንዲሆናቸው። ዛሬው ውድድር ያው ዓለም አቀፍ ውድድር ነው። የዓለም አቀፍ የኤምኤምኤ ኪክ ቦክሲንግ እና የቦክስ ውድድር ነው። በአብዛኛዎቹ አትሌቶች የሚመጡት ከውጭ ሀገር ነው። ኢምፖርት ነው። የመጀመሪያው ነገር ይሄኛው ውድድር ምንም አይነት ድራማ የሌለበት ከቢዝነስ አንጻር የማይታይ ከሀገር ግንባታና ከሀገር ገጽታ ግንባታ ጋር ተያይዞ የሚታይ አትሌቶች ተጠቃሚ የሚሆኑበትና ባንዲራ የሚያውለበልቡ ወጣቶች የሚፈሩበት ውድድር ነው። ከዛ አንጻር በባለቤቶቹ መያያዙ ወይም ደግሞ ስፖርትን በሚያውቁ ወይም በስፖርት ውስጥ ባለፉ የኒክኪ ስፖርት በተለይ ማወቅ በጣም ይፈልጋል። በነዛ ባለፉ ሲመራና እነዛ ሰዎች ባለሀብቱ ነው ይህንን ነገር ሲመሩት ልዩነት የሚፈጥረው ምንድነው? አትሌቱ ተገቢውን የጤና ጥቅም፣ ተገቢውን የኢንሹራንስ፣ ተገቢውን ዳኝነት የሚያገኝበት ከማጭበርበር ነፃ የሆነ እድል ያገኛል ማለት ነው እና ያ ከድራማ ውጪ የሆነ ስፖርቱን በግል በትክክል ፋይተሮቹ በትክክል የሚያደርጉት ውድድር ኢንተርቴን ከማድረግ ባሻገር እውነተኛውን ስፖርቱን ገጽታ የሚያሳዩበት እድል ሀገራችን ትልልቅ ቤልቶች የተመዘገቡ ቤልቶች ይህን ካገኙ ወደ ዓለም አቀፍ ውድድር የሚገቡ አትሌቶች የምናፈራበት እድል ስለሚፈጥር ያንን ለማዘጋጀት በጣም ብዙ ኢቨንት ኦርጋናይዘሮች፣ የባለድርሻ አካላቶች፣ የስፖርትና ወጣቶች ቢሮ፣ የአዲስ አበባ ኪክ ቦክሲንግ ፌዴሬሽን እንደዚሁም ደግሞ የቦክስ ፌዴሬሽን በጋራ በመሆን
እያሳለጥ ነው እንገኛለን። ኪክቦክሲንግ፣ ቦክስ አትሌቶች ሁላችንም ከፍ የምንልበት ነው ብዬ አስባለሁ። በድጋሚ አንዳንድ ሀሳቦችን ይዣሉ። በጌታቸው ስዊት ቦክስ እና አሁን ፕሮግራሙን ባዘጋጁት ሰዎች መካከል ያለው እንግዲህ ፉክክር ወይም ደግሞ የፕሮፌሽናል ወይ ማድረግ ምናምን ነገር ለኢትዮጵያ ሕዝብ በጣም ጠቃሚ ነው። ፉክክር ሲኖር ደግሞ ጥሩ ነው። በነገራችን ላይ ጥርት ያለ ነገር ይመጣል። ችግሩ ምንድነው? አሁን ፕሮግራሙን ያዘጋጁት ሰዎች የሚያዘጋጁት ውድድር ፕሮፌሽናል ነው ወይም ደግሞ ጥሩ ነው ለማለት ተፈልጎ የሆነ ሪፈረንስ ነገር ከዚህ ቀደም የተዘጋጀው ድራማ እንደሆነ የዳኝነቱም ነገር መጥፎ እንደሆነ አርጎ መናገር ይሄ መልካም ነው ብዬ አላስብም። በነገራችን ላይ ሁሉም ነገር እንደ ጀማሪ ያምራል እንዳልናችሁ መፎካከሩ ጥሩ ነው። ጥሩ ነገር ለህዝቡ እንሰጣላችሁ ብለን ተስፋ እናደርጋለን። ግን የሚያምረው እንደ ትልቅ በፕሮፌሽን ከፍ ያላችሁ ናቸው ኮላብ አድርጎ የመስራት አቅም ቢኖር ከተቻለ ኮላብ አድርጎ አብሮ መስራት አሊያም ደግሞ አሁን ላይ የተካሄደው ውድድር ልክ አለመሆኑን ባዩት መንገድ እንዲያስተካክሉ መንገሩ አሪፍ ይመስለኛል። እሱ የተሻለ ነገር ነው። ውሃ ስንጠጣ እስከዛሬ ድረስ የመጀመሪያው ሃይላንድ ነው። አሁንም ድረስ ሁሉንም መጠጥ ሃይላንድ ብለን ነው የምንጠራው አይደለ? የመጀመሪያው ስለሆነ ማለት ነው። ባጃጅም በቃ ባጃጅ ተብላ ነው የቀረችው። ግን ቲቪኤስ አለ፣ አግሮ ባጃጅ አለ፣ የተለያዩ ባጃጆች ኤሌክትሪክም መጥቷል። ስቲል ግን ምንድነው የሚባሉት? ባጃጅ ነው የሚባሉት። እና ምን ልንላችሁ ፈልገን ነው የመጀመሪያ ነገር እንደ ፈርቀዳጅ የመጀመሪያ ነው። ምንም የማይነካ ነገር ነው። ነገር ግን ይሄ የሽሙጥና የአሽሙር ጨዋታ ተትቶ ጥሩ ነገር ቢደረግ ዞሮ ዞሮ ሁለቱም የሚያደርጉት የውድድር መድረክ የኢትዮጵያ ስፖርተኞች እንዲሁም ወጣቶች በጣም ይጠቅማል። ትክክል። እኛ የደበረን ወይም ደግሞ ልክ አይደለም ብለን እያሰብን ያለ ነው አንዱን ለመጣል አንዱ የራሱን ነገር የቃላት ኮምፒቲሽን ይለዋል። የቃላት ኮምፒቲሽን አለ። ይሄ ምን የሚባለው ቀዝቃዛው ጦርነት። ያኔ ድሮ እኮ አስካሉና ጠንፌ ናቸው በር ላይ ሆኖ ልንገርሻ ከከከከ የማንም ዝግነገ ምግትግንግንግ ብላ በር ላይ እንትን የምትለው እሷን ጨዋታ ነው የተያያዘው። ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁልን ነው። ይሄው ነው ሰው ውድድሩ ቀን የሚሆነው ሐምሌ 25 በአድዋ ሙዚየም የአድዋ ፋይት ናይት። እንግዲህ ፖስትፖንድ ተደርጓል። ዞሮ ዞሮ የኛ ፖይንት ምንድነው? ይሄ ፋይት በሚደረግበት ጊዜ አሁን የቃላት ጦርነቱ ወይም ደግሞ ይሄ ሽኩቻ ነው ይባላል ምናምኑ አስፈላጊ አይደለም። እንደ ትልቅ ሰው ደግሞ አይጠበቅባቸው። ከአንድ ብርቱ ሁለት መድኃኒቱ ነውና አንድ ነገር ሲሰራ ተቻለ ሳፖርት ተደራርጎ አንድ ላይ መስራት፣ ጥሩ ነገር መፍጠር። ካልሆነ ደግሞ ኮካም ኮካ ነው፣ ፔፕሲም ፔፕሲ ነው ማለት ነው። ለየግል ሁለቱም ለየራሳቸው ሶፍት ድሪንክ ነው። ኮካ ጥሩ ነው ለማለት ፔፕሲ መንቀፍ ጥሩ ነው ብያስ በእውነት መርሃባ። እና ይሄ ነው ድምዳሜያችን ማለት ነው። እና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይሄ ቢሆን ጥሩ ነው፣ ይሄ ነገር ትክክል አይደለም የምትሉትን ያው ለኛው ስለሆነ በዚህ ላይ የሚጠቀሙት ደግሞ ወጣቶች ናቸው፣ ወንድሞቻችን እህቶቻችን ናቸው። ነገ ላይ ፕሮፌሽናል ቢሆኑ አንደኛ ሀገርን ያስጠራሉ፣ ሁለተኛ አካውንት ያስጠራሉ። ትክክል። ይሄ ታወቀ ነው እና የላባቸውን የድካማቸውን የሚያገኙበት ፋይት ይሆናል ብለን እናስባለን። መልካም እድል። የእናንተን ሀሳብም ኮሜንት ላይ አስቀምጡ። ይህ የግስላውና የተሙ ንጉሴ ሀሳብ ብቻ ነው። በድጋሚ ስቱዲዮ መተህ ስለዘባረክ አመሰግናለሁ። ስቱዲዮ መተህ የወሰድክብኝን ሱሪ እንዴት አትመልስም ልትል ነው የቀረ። ስቱዲዮ መተህ ብቻዬን ከምደበደብ አብረን እንደብደብ ብለህ ስማ፣ ጭራሽ ስማ፣ ፍቅር የሰጠችውን ሀሳብ ሰማ ማማ። እስቲ እንስማታ። ከዚህ ቀደም እንግዲህ በእግር ኳሱ ዙሪያ አርቲስት ማራማዊት ብዙ ጉዳዮች ሲሰነዘሩባት ነበረ። ማራማዊት ብላ ትርጥጥ ማሪ በል ማማ አልኮኮ መግቢያ ላይ እሺ ቤብ ሀሳብ ሰጥታለች። እንግዲህ በነገራችን ላይ እሷ ልጅ ግን ልብ ብላ የተኮነ ሳትወደኝ አቀርም። የምር ሳትወልደኝ ነው ሳትወደኝ እንጂ መውለድ ምን አመጣው? አይደለም። የት ነው የምታውቃት? ለማንኛውም እስቲ መጀመሪያ የት ነው የምታውቃት? እዚህ ነው ማውቃት በል እስቲ። ዱባይ ላይ በቃ አንተ አሁን አይደል ያወቃት? እኔ በነገራችን ላይ ሚኒ ሚዲያ ስታቀርብ ነው የዛን ጊዜ በፍቅሯ ጦር የተወጋሁት። ሚኒ ሚዲያ ላይ ድምጿን የማረከኝ። እሺ አሁን ተወሽ እንቀጥል። እኔ ማላቃትም አንተ ማታቃትም እዚሁ ሚዲያ ላይ ፊልም ስትሰራ ነው የምናውቃት። እንቀጥል። ከዚህ ቀደም አንድ ቪዲዮ አጋርታ ነበረ ፒኤስጂን እና አርሰናልን በተመለከተ። የሻምፒዮንስ ሊግ ዋንጫ ፉክክር በሚደረግበት የፒኤስጂ እና የአርሰናል ጨዋታ ቀን ምን አለች? 300,000 ብር ቁማር አሲዛ ቁማር ነበረ። ጋምብሊንግ። እስቲ ምንድን ነው ያለችው?
ደህና ረፈዳችሁ። ደማይንድ ባይነ ጠላት ሰው ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና ቁማር በልተነዋል። 300 ሺህ ብር አንተ ቁማር እያያዘ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል። እኔ በጣም ነው ኤምባፔን ወዶና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው። ኤኒዌይ ግን ቁም ነገሩ the pride of London is Chelsea bro. London will always be blue. ተታወራ እንደፈለገ 300 ሺህ ብር ሊታቆ ነው እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ። ባይ ተኒ ኮኒ ምን ሆንክ? ለመጣው ለሄደ ፌንት በልታ ትችላል ደቼ ብላና ባንተ ምክንያት ቆም ይቀር እንዴ? እሺ ያ ሐሳብን አስቀጥለው ሲያስጠላ በእናትህ። እሺ ቀጥል። አሁን እንዲህ ብዬ እሷን ባየሁበት እንዲህ ብያንተን ሳይ አሁን የእግዚአብሔር ፍጡር ነው። ሁለታችንም ስነ ስርዓትን ያዝ። እሺ ቀጥል። እንግዲህ እንግዲህ ማርዬ እንዳለችው 300 ሺህ ብሩን ለሚመለከተው አካል አስረክባለሁ ብላ ነበረ። አሁን ላይ ቪዲዮ ሰርታለች። ኦልሞስት ይሄን ቪዲዮ ስንሰራ 3 ሰዓት ከ4 ሰዓት በፊት የለቀቀችው ቪዲዮ ነው። ምን አለች እስቲ? እግዚአብሔር ይመስገን። መጨረሻ ያላችሁኝ ነበረ። የብሩ መጨረሻ ለፍለስ ሲንገልና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለዚህ ይሰጥ እያላችሁ ነበረ። እኔ እና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሳይድ ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚ ስላት የጠበብሰው አንቱ አይባልም ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁ። ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት ያዝመነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችን ድርጅቶችን አግዟትና ህልሟን ማሳካላት ባካችሁ። አሽሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ማድረግ ነበር የፈለኩት። ግን በጣም ብዙ ሰው እየጠየቀኝ ነበረ። ሰው እኮ አያሳፍስም። በቃ በረከት እና ያለማጫ እየደረሰ ነው። እናት እኔም ቦታ እሺ ቦታ አትጃጃ አረ ጊዜ አይ ጉድ እሸት ተጫዋች የኔ ሹመቴ እውነት እኔ አንድ ሀሳብ ላስተላልፍላት ፈልጋለሁ። በእናትህ ችግር እንዳታወራ። ችግር አይደለም። ለምን ችግር አወራለሁ? እሺ እንዴ ታውቃለች ውስጥ ምስጢሬን። መተሽ እዚህ ፖድካስት ላይ ብትቀርቢልኝ ደስ ይለኛል። ሀሳብ ለተወለዱ ብታስተላልፍ ምን ችግር አለ? በጣም ደስ ይለኛል። እኔ ራሱ እውነት አይደል? አንተ ግን አትኖርም። እኔ አልኖር በቃ እኔ ፕሮግራሜ ላይ መጣ ዘንባም እዚህ መጣ እንደው አለሁ ብትለኝ እንደውም ስሟን በዚህ ተሙ ግስላው ማን ነው? ግስላው ለከነ ተሙ የሚለውን አጥፍቼ ማሬ ብዬ ነው የምጽፈው። እና እባክሽ ስለ መስጠት ሲወራ እንግዲህ ብዙ አይነት የመስጠት ጸጋዎች አሉ። የዚህ ጄኔሬሽን መስጠት ጸጋ ደግሞ ለየት እያለ እየመጣ ነው። ከታዘብን ውስጥ እናካፍላችሁ። ስለዛሬ ማማ መጥቷል ቤቴ ውስጥ። እንዴት ነው ወጋሬቴ? ሰላም ነው? ከየት ነው? ቄራሻ። ወዴት ነው ቄራሻ? ጥሩ አሻቢ ወደ አሾቃ አካባቢ ነው ወይ ራሙት? እሺ ስማ ምግብ አምጪላቸው ራበኝ ያሉ ነው። አሾቃ ዛሬ ደግሞ አሾቃ እዛ ነው ከራባ ወደዛ ነው። አረ የእጅ ዋስጫቸው የእጅ አምጪላቸው ተለባይ የእጅ ችግር የለም ማማ። ወይኔ እናቴ፣ ኧረ ችግር የለም እናቴ። አሚን አሚን እናቴ፣ የኔ ቆንጆ እናቴ። አሚን 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 አሚን
ጎበስ የኔ ቆንጆ እናቴ። እሺ አሚን አሚን አሚን። አላህ መስሎኝ ጥሩ ነው። አይ ጥሩ መስጠት በጣም ደስ ነገር ነው። አንድ ደግሞ ፕሪንሲፕል አለ እኛ ቤት ሳይኖረው ያልሰጠ ቢኖረውም አይሰጥም። ንፉግ ነው የሚሆነው። ትንሽ ምንድነው እዚህ ላይ ተጋነነ ነው እኔ እይታ። ተጋነነ ብቻ ሳይሆን አሁን ካሜራ ከፍቶ ይሄ አሁን በየሶሻል ሚዲያ የተለመደ ነገር ሆኗል። 100 ብር ታወጣና 1000 ብር የማትረፍ ሲቹዌሽናል ፎርስ የመፍጠር እንትናለች እና አሁን መስጠት በጣም ጥሩ ነገር ነው። ስንሰጥ ግን ደብቀን ብንሰጥ አሪፍ ነው። በቃ ካሜራ እያየን ሲቀጥል ደግሞ የምንሰጠው ሰው በጣም ነው የሚሳቀቀው። ይሄ ቪዲዮ አሁን ቲክቶክ መንደር ላይ ነው ያገኘነው። ስንትና ስንት ሰው አይቶታል። የሚቀበለውም ሰው ምን አይነት ፊሊንግ ይሰማዋል? ልጆች ይኖሩታል እኮ ዘላለም አለሙን እንዲሆነው የሚኖር ሰው አይደለም። ከሰራ ከተጋ ይለወጣል። ትዝብት ነው ትርፉ። ያን ሰዓት ይህንን ቪዲዮ እንግዲህ ፎሎወር ለመሰብሰብ ተፖስቶ ጊዜ ቂጣ እኮ ነው በነገራችን። ከምናገኘው ይልቅ ምናጣው እንዳይበዛ ነው እንደዚህ አይነት ተግባሮች ምክንያት ለማለት ነው። የላይክ እና የፎሎወር ጥማት ልበለው ምን ልበለው እንጃ። መልካም ነገር ነው በእርግጥ ግን እስቲ ሱስ ነው። ሶሻል ሚዲያ በነገራችን ላይ ሱስ ነው ታውቃለህ እንዴ? ከሱስም በላይ እንጂ በጣም ሱስ ነው እንዴ? እውነት ሱሳው ማገገሚያ ስትገባ ይተዋል። ይሄ በሽታ እኮ ነው። እስቲ እንየውና እንመለስ። ወላሂ ላዚም ይሄ ቪዲዮ ቫይራል የሚወጣ ከሆነ ማለት ነው ከ10,000 በላይ ላይክ የሚያገኝ ከሆነ ለዚህ ቤት 1 ኪሎ ስጋ ይዤ እመጣለሁ። 1 ኪሎ ከ20,000 በላይ ላይክ የሚያገኝ ከሆነ ደግሞ 2 ኪሎ ስጋ ይዤ እመጣለሁ። ከ30,000 በላይ 3 ኪሎ ደግሞ ላይክ የሚያገኝ ከሆነ ለዚህችም ልጅ የቆርቆሮ ወተት እገዛለሁ። ባያገኝስ? አሁን እኮ በጣም እየገረመኝ ይወጣው። አሁን ላይክ ካላከኝ አላሳድግም ማለት ሊጀምር ነው። እዛው ራሳችሁ እንትን በሏት ሊባል ነው። አረ ማን ከሊፋ ነበረ ሲሉ በእናት ከሊፋ ጃቪ ነኝ ነው። ከሊፋ ሞተረኛ ነው፣ ደስ የሚል ልጅ ነው በነገር። ከሊፋ ጃቪ ልክ ነኝ። እና ምን ትሉታላችሁ ወንድማችንን? ይሄ አሁን የሶሻል ሚዲያ ጥም ወይም ደግሞ የላይክ ጥም ወይም ደግሞ የፎሎወር ጥም ካልሆነ ምንድነው የሚባለው? 2 ኪሎ ስጋ ከ20,000 በላይ 1,000 ሰው ካረገ 2 ፍሬ ስጋ እንዴ! የቆርቆሮ ወተት ጎዳ ነው መገዛው። አፍንጫ ተይዘህ ተቀፍደህ መስሎኝ እንዴ! ጉዲፈቻ ነው እንዴ ወስደህ የምታሳድገው? ጉዲፈቻስ ቢሆን እንዴ የራስ ልጅ አድርጎ እኮ ነው የሚያሳድገው። ጉዲፈቻ ቀላል ነገር ነው እንዴ? አሁን እኮ ነው ቀልድ የሆነው እንጂ ድሮ ነው የእንጀራ ልጅ ነው የእንጀራ እናት ልጅ ነው የእንጀራ አባት ልጅ ነው ይባለው እኮ የሚበደል የሚባለው አይደለም እንዴ? ይባላል እንጂ ጥሩም አሉ እሱን አልካድኩም። ግን የእንጀራ አባት ልጅ የእንጀራ እናት ልጅ ምናምን ሲባል ትንሽ በደል ነገር አለው ተብሎ ይታሰባል። ለዛ ብዬ ነውና አይ ጊዜ አንተ 10,000 ላይክ ካገኘው 1 ኪሎ ስጋ 20,000 ላይክ ካገኘው 2 ኪሎ ስጋ ትላለህ። ሰው ስጋ ለምን እንደሚገዛ ተመልከትልን። እሺ ከፈት ነው። እሺ ጥብስ ነው። ዋው ገባበት እንዴ! ይሄማ በጣም ነው የሚያስጎመጀው። እስቲ ልቅመስለት። ዋው በጣም ነው የሚጣፍጠው። ሲሪየስሊ ቦይ የጥሬ ስጋ አድናቂ ናት። ሰፍ ብላ ጥሬውን ያነሳችሁ መጀመሪያ ከጥብሱ። አንቺ ቃሪያውን እየመረጥሽ በይ ያቃጥልሻል። ቃሪያውን እየመረጥሽ ሽንኩርት አለው ቃሪያ አለው። ወይ ጉድ! ሉንዬ እንግዲህ እንደሚታወቀው ቃሪያውንም አትልም ምኑንም አትልም። ኧረ ቀስ እያልሽ ቢባት ምንም ነገር ሳታስተውል ብቻ ወደ ሆድ የሚገባ ነገር ከሆነ ማስገባት ነው። ሉና እንደዚህ ነች፣ አታስተውልም። ልጅም ስለሆነች ነው። አክቹሊ ቆይ እስቲ ነኝ እሺ ብዬ እየመረጥኩ ላለሽ። ቆይ ተው አካንተ ምን እሱም ቃሪያው ያቃጥልሻል። እኔ በኋላ አቃጥልሽ ብለሽ ደግሞ እንደባለፈው አኩርፈሽ ነግሬሻለሁ። ቃሪያውን እየለየሽ ብዬ ሉና ምንሽ አሰሚ ሉና እሺ ያልሽ ቢሩ ባልሻል። ግን ዛሬ የምር በጣም ነው እንደው እያስጠላን የመጣ ነው። ኧረ ቀረሻችሁብን አንዳንድ ሰዎች። ተው አትበሳጭ ቁም ነገር እግዚአብሔርን አትበሳጭ። አንደኛ ስጋ መሆኑም ያበሳጫል። ሁለተኛ ዓርብ ማጾሚ ብሎ ቀልድ ታስታውሳለህ አይደለ? ኧረ ወይኔ በዚህ ሰዓት መብላት የሚከብደው ሰው አለ። ምግብ መብላት ልጆቹን ዳቦ መብላት የሚከብደው ሰው አለ። አሁን ማድረግ አይደለም አሁን ማፌዝ ነው የሚሆነው ሰው ላይ እና የራበው ሰው ቢያይ በቃ ለማንም እኮ አይደለም ኮኔክት የሚያደርገው ለእግዚአብሔር ሊበላው ይችላል። ደግሞ ይበላዋል። እንዴ ነው የማይበላው? የራበው ሰው ምንም ያደርጋል እኮ። ግን አንዳንድ ጊዜ ጭንቅላት ይሰጣን ዝም ብለን ፀጉር ልናስቀምጥበት ወይ ዊግ ሁማኔ ልናስቀምጥበት ኮፍያ ልናስቀምጥበት አይደለም።
ማሰብ የሚባል ነገር አለ። ሲቀጥል ደግሞ ይሄ ውሻ ይብላ ችግር የለውም ያብሉት ምንም ችግር የለውም። ነገር ግን ይሄን ያክል ላይ ካደረጋችሁልኝ ለልጄ ወተት የጣሳ ወተት ገዛለሁ የሚል ሰው ባለበት ሀገር ላይ ይሄንን ቪዲዮ ቀርጾ ለውሻ እያበሉ መልቀቅ ማለት በጣም ይከብዳል። ጥሩ ላይ ነን። አሁን ገና ብዙ ማቲ ይመጣል። ከሚንግሱን እስቲ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልን። ብዙ ከምናወራ እኔ ብዙ ምለው ነገር የለኝም ከዚህ በላይ። እንግዲህ ባስ ተጠቃሚ ነን ሁላችንም አልኩ እንዴ እኔና ተሙዬ ባስ ተጠቃሚዎች ነን። አብዛኛው እንዴ ምን ነው አብዛኞቻችን ባስ ተጠቃሚ ነን። ባስ ተጠቃሚነታችን የጀመረው እንግዲህ በጣም የጎላ ጉልህ ሚና እያመጣ ያለው ነዳጅ ተጨመረ ከሚለው ዜና በኋላ ያለች እንግዲህ ሂሳቧ ትንሽ ከፍ እያለችና ባስ ውስጥ የተፈጠረው ነገር አሳይተናችሁ እንመለስ። አንበሳ ባስ ውስጥ ዋሌቱን ከ860 ብር ጋር በቅጽበት የተሰረቀው ግለሰብ እንዲህ እያለ ሲጮህ ተደመጠ። ይኸው ተናግሬያለሁ፣ ዋሌቴን አሁን እዚሁ ነው የተነጠቅኩ፣ ብትመልሱልኝ ይሻላል፣ ካልመለሳችሁልኝ በ1993 ዓ.ም ዳር 14 አባቴ የሰራውን ታሪክ እደግመዋለሁ በማለት በቁጣ ተናገረ። ተሳፋሪዎቹ በሙሉ ተደናገጡ። ሰውየው በመቀጠል አባቴ ሙት ባሱ ሳይንቀሳቀስ ዳር 14 1993 የሞተውን የአባቴን ታሪክ እንዳልደግመው ለመጨረሻ ጊዜ ተናግሬያለሁ እያለ ሲዝት 5 ደቂቃ ባልሞላ ጊዜ ውስጥ ዋሌቱን ገልጦ ለማየት እንኳን ፋታ ያላገኘው ፍሬሽ ሌባ መሬት ላይ ይጥለውና ራሱ አንስቶ ይሄው ዋሌትህ በማለት ይመልስለታል። ባሱ ውስጥ የነበሩ በእድሜ ገፋ ያሉ ተሳፋሪዎችም እሰይ ተመስገን ሊጨርሰን ነበር እየተባባሉ አውቶቡሱ ጉዞውን ቀጠለ። የባሱ ተሳፋሪዎች ሰውየው መረጋጋቱን ካስተዋሉ በኋላ የ1993ቱን ታሪክ ለመስማት ቋምጠው አባትህ በ1993 ዳር 14 ምን ነበር ያደረጉት እባክህ በማለት ፈራ ተባ እያሉ ሲጠይቁት ምን ብሎ ቢመልስላቸው ጥሩ ነው? ምን ሊል ይችላል ይሄ ሰው? እስቲ ሁላችሁም የዚህን ጥያቄ መልስ ከመስማታችሁ በፊት አንደኛ ላይክ በማድረግ የላይክ ጥማት የኛ ላይክ ግን ያው ለብዙ ሰው ቡስት እንዲሆን ነውና እስቲ ላይክ አድርጉና መልሱን አብረን እንስማው። አባቴ ዛሬ በህይወት የለም፣ ነፍሱን ይማረውና ህዳር 14 1993 ላይ እንዲህ እንደኔ አንበሳ ባስ ውስጥ ለታክሲ መሳፈሪያ እንኳን ሳያስቀሩ ሌቦች ገንዘቡን ሰርቀውት ጃኬቱን እንደ እብድ እያውለበለበ ከሳር ቤት ፈረንሳይ ድረስ በእግሩ ነበር የሄደው። እኔም ዛሬ ብሬን ባትመልሱልኝ ኖሮ ያው የታክሲም ስለሌለኝ በእግሬ ወደ ቤቴ በመሄድ የአባቴን ታሪክ እደግመው ነበራ ብሏቸው ርፍ። ከደራሲ አሌክስ አብርሃም የተወሰደ ጽሑፍ ነው። ይህን ይመስላል እንግዲህ ተፈልተ መካኒዝም ምርጥ መካኒዝም ስትጠቀም ማለት ነው። ፐብሊክ ቦታዎች ላይ የመጭበርበር አይነት ሲቹዌሽን ውስጥ ካላችሁ እችንም መላ መዘየር ትችላላችሁ። ግሮሰሪ ገብታችሁ የሆነ ስሜት ላይ ናችሁ እንበል። ግሮሰሪ ሳይሆን ሆቴል በለው የትም ቦታ ሸራተን ገብታችሁ ሸራተን የት ነው? እዚህ 4 ኪሎ ቤተ መንግስት በታች በኩል ነው። አንተ ታውቃለህ ምን አበለ ሰራ አይደል? እንደሱ እንዳሰብኩ ገንዘቡን እንደዚህ ያደረገ ነው። ቦታውን ማወቅና መግባት አንዳለን። ቦታውን አውቃለሁ አልኩህ እንጂ ታክሲ ምዛጋ አልወረድ እንዴ? በፊት እኮ ፌርማታ ነበር እዛ ጋር ሸራተን ጋር ፌርማታ ነበር። ፍልውሃ ብለህ ኬክ እኮ በቃ ከፍልውሃ ጀርባ ማለት እንትን ነው። ይሄ ነገር እውነት ነው ወይስ ዋሽቶኛል? ጻፉልኝ። እና እዛ ገብተህ መጠጥ እየጠጣህ የሆነ ስሜት ላይ ነህ። ከዛ ሙዚቃ ላይ ሲታከልበት ምን አይነት ፊሊንግ ሊወጣ ይችላል? አንድ ወንድማችን ከዚህ ከሂልተን ሆቴል ነው ይህንን ቪዲዮ የላከልን። እስቲ አይተን ነው እንመለስ። ምጥ ነው አረቄ ነው። እዚህ ደግሞ አረቄ ነው። አረቄ አንተ ስጠጣም እኮ እንዲህ አስብሎ ነው የሚጠጣው። ይሄን አስመልክቶ አንድ ቀልድ ልንገራችሁና አንዱ ጓደኛ ነውና ቁጭ ብለው እንደዚህ እየጠጡ ነው ተሰብስበው እያጋጩ ሁሉም ሰው ጨብ ብሎ ሲገባለት ሁሉም ሰው ብሶቱን መናገር ጀመረ። ወዲያ አባውን ብቅ ለወጣ እሺ እኔ እናቴ ሞታብኝ እንዲሆኝ ምናምን እየየ ያኛው ደግሞ እናቴን እንደው በዚህ ሰዓት ብትኖር እንዲህ ባረገላት እየየ ሚስቴን ተንብላ ምናምን እየየ ሁሉም በየፊ ነው። ጀለስ ምንም የጎደለው ነገር የለም። ወደ ቤት ገባና ያው እናት በር ላይ ሆነ የምትጠብቀው ወይ ልጄ መጣህልኝ ዘበይ እዚህ በህይወት ኖረሽ ከሰው በታች ያረግሽ ተመልከት። ቀልድ ነው። አንተ ቁም ነገር ይኸውላችሁ፣ መጠጥ በጣም መጥፎ ነገር ነው። ጉበትን በጣጥሶ
የውስጥንም ያወጣል ደግሞ ወደም በጣም መጥፎ እኮ ነው። አንዳንድ ሰው እኮ ከሰፈር በሰላም ይሄድና እንዴት ዋልክ፣ እንዴት አደርክ ልጄ እንደምን ምናምን ብሎ ይመጣና ሲመለስ ሰላምታ ጥሩ ወደ ስድብ ነው ምንም በቃ ይልና ስድብ ነው በቃ። እና መጠጥ በጣም ሲበዛ በጣም መጥፎ ነው። ሀገራችን ሰላም ተሆነች ድህነት የለም። እንዴት ድህነት የለም? ሀገራችን ሰላም ተሆነች ትሰራለህ፣ ትሰራለህ። ሰላም ታጣች እንዴት ሆነ ትበላለህ? እውነት ነው። ከባድ ነው፣ ከባድ ነው። ዋና ሀገራችን ሰላም ሰርተህ ትበላለህ። እውነት ነው። ምክር ነው ዛሬ። ሰላም ሀገራችን ሰላም ተሆነ እጅግ ገንዘብ ነው። ኑሮ ተወደደ ታዲያ ቢወደድም ሀገር ሰላም ተሆነ ሰርተህ ታገኛለህ፣ በውድነቱ ትጠቀማለህ። ትክክል። በዚህ ቀደም 12 ብር ገባ ሲባል ያሉት ምን ነካቸው ምትለው ማዘነች። እንግዲህ ሰላም ምን ያህል አስፈላጊ እንደሆነ ነው እንግዲህ የምናየው። ምንድነው ከአንድ ቦታ ወደ አንድ ቦታ ለመዘዋወር ለምሳሌ ጤፍ የዘራ ሰው ጤፉን አምጥቶ ከተማ ሽጦ ምስር በርበሬ ምናምኑን ገዝቶ ካልሄደ፣ ምስርና በርበሬ ይዞ የመጣው ሰው ደግሞ ሽጦ ጤፉን ገዝቶ ካልሄደ፣ ግብይት ከሌለው ከተማ ውስጥም ያለው ገጠር ላይም ያለው ሁሉ ነገሩ ብልሽሽቱ ነው የሚወጣውና ፈጣሪ አምላክ እንደው ካቅላችን ያድርግልን ይመልሰን። ሰላም ይስጠን ለሁላችንም፣ ሰላም ይስጠን። እንደው እውነት ሀገራችን የምትናፈቅና የምትወደድ ሀገር ትሁን። አሜን። ያው ከባሌ ጋር ስንጣላ እንዲያርጊ በዚህ ግቢ በዚህ ውጪ ምናምን እንዲያርጊው ብለሽ የመከርሽኝ እንዳለ ማለት ነው። ከሱ አንድ ይቅርታ ብቻ የምፈልገው ይቅርታ ሲለኝ ያልሽኝ እንዳለ ዘክ አድርጌ እናገርልሻለሁ። ዝክ ጠቂ ብቻ ሶች ይቅርታ ይበል። ይቅርታ አድርግልኝ። ይሄ መራራ እውነት ወንድም በሴትም ይሄ መራራ እንዴ ሳም ሲደረው በቃ እኮ እከሌ እኮ እንዲም ብለ አዲስ ድርስ ይላል። ግሴ ምን አደረገኝ መሰላችሁ? አንዴ ከፍቅረኛው ጋር ያኔ ከኤክሱ ጋር ድሮ ኤክሱ ጋር ጩጬ እያለ ስለዚህ ልኮነ ምን ቤተሰብ እኮ ናቸው። ኧረ በእናትህ አይደለም እንዴ ከጓደኛው ጋር ያኔ ትንሽ ጸብ ውስጥ ይገባልና እሺ በቃ አይዞ ወንድሜ በቃ አይዞ ሁሉም ነገር ያልፋል። ጠንከር ነው ማለት ያለብህ። ወንድ ልጅ ነው ዋጥ ሲያደርግ ጥሩ ነው እና ዋጥ አልኩት ምናምን መከሩ ሄደ። ደግሞ ምን አባቷ እቺ ሲጀምር ጉሬላ አቋም የራሷ ጉዳይ ከእንዱ መጣች ቀረች የራሷ ጉዳይ ትቅርብህ ምናምን አልኩት። አዎ አለ። አዎ በቃ የራሷ ጉዳይ ከዚህ በኋላ ላይፌን ቀጥለጥ አድርጌ ነው መኖር ፈልገው ምናምን ብሎ ጀርሙ ነው ወጣችልኝ። አዎ ጮህ ነበር እኮ ወጣችልኝ ብላ ነበሩላ 6 ገጽ ግጥምም ጽፈ ነበር። አሁን እንዳታነበው እና ኖቲፊኬሽን ጥለው ያኔ ፌስቡክ ነበር ገብቼ ቼክ አደርጋለሁ። ፍቅር የማንም ዝንጀሮ እኔና አንቺን አይለየንም የሚል ፕሮፋይል አድርጎ ጎሬላ ነው አንተ ጎሬላ ነው አይደል ያልኩት። ጭራሽ ያስተካክሏል። ፍቅረኞች መሀል አትግቡ፣ ባለ ትዳር መሀል አትግቡ፣ አታምቧጭሩ። ራቁቱን የተያየ ሰው መሀል እንዳትገቡ። ኤግዛክትሊ። በጣም ቤተሰቦች በጣም አንድ እህቴን በጣም አስቸገርኳት። አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው። ቅዳሜ በድንገተኛ ራስ ደስታ ግን ይሄ ሁሉ ሲሆን አልተሰማም። ማንም የሰማ አንተም እንዲሰማ አልፈለግክም? አዎ አይ ምን መሰለህ፣ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ማፊ ሙሽክላ ሀሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ኢትዮጵያ ውስጥ የምትኖሩ ውድ ቤተሰቦቻችን ያቺን ነገር አብሯት የምትበረው ያለችም እሷን አብረታችሁ 3 ፊደሏ እሷን አብረታችሁ መመልከታችሁን እንዳትዘነጉት። ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ ማድረጋችሁ እንዳትረሱ። ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን እንዳትዘነጉት። እናመሰግናለን። ቴንክ ዩ። ሰናይ ቀን